ዛሬ ማሳያችሁ የእጽዋት እንግዲህ አበሻ የባህል ሕክምና መድኃኒት አሰጣጥ ነው። እንግዲህ ከአበሻ ከባህል መድኃኒት አሰጣጥ እንግዲህ ይሄ ማሳያችሁ እንግዲህ አደንድን ነው። አደንድን እንግዲህ ለምን ይሆናል ካላችሁ እንግዲህ ብልቱ ለሞተበት፣ ለሚፈሰፈስ፣ ተሮ ለሚረጭ እንዲሁም ደግሞ ለማጠንከር ለተለያዩ ነገሮች የምንጠቀምበት ትክክለኛ አደንድን ወይም የሰይጣን ሙቀጫ ማለት ይሄ ነው። እንግዲህ ይሄንን እንግዲህ በተለያዩ ሀገሮች እየላኩት ነው ያለ ማለት ነው። አስተማማኝ የሆነ ነው ይሄ ነገር እንግዲህ ዝም ብሎ ተራ ነገር አይደለም። ይሄው እንደምታዩት እንግዲህ ይሄ ከዚህ የሚወጣለው ይሄ አሁን አይሆንም። ይሄ ውስጡ ነው። ይሄ እንደምታዩት ይሄ ነው። ይሄ በስነስርዓት ይቀመማል። ይሄው እንደምታዩት ሸር ነው። ይሄንን በደንብ አድርገን እየቀመምን እየከተከት የደንበኛ እናደርሰዋለን ማለት ነው። ይሄ እርጥቡ ነገራችን እርጥቡ ይሄ እንደምታዩት ቀላል ይሄ ነው ማለት ነው። በጠላ ሆኖ ቢሰጥ አስተማማኝ ነው 100% ማለት ነው። በጠላ እርጥቡ ነው ግን እርጥቡ ብዙ ጊዜ ስለማይቆይ እኛ የምንጠቀመው ደረቁን ነው ማለት ነው። ደረቁን አድርቀን ያው ተጨማሪ ያለው ይሄንን በጠላም በጠጅም በተለያየ መልኩ እንሰጠዋለን። አስተማማኝ የሆነ ነው። ብዙ ሰዎች እንግዲህ በቪያግራ በተለያየ መድኃኒት ብዙ ሰዎች እንደ ኩላሊታቸውን ሌላ ሰውነታቸውን ከማጥፋት ትክክለኛ ይሄንን እንደነገርኳችሁ እንደምታዩት ምንም እንከን 100% ማለት ነው በሰውነት ላይ ጉዳት አያደርስም። ይሄ የምታዩት አስተማማኝ የሆነ ነው። እንግዲህ እንደምታዩት በደንብ አድርገን ፈልጠን ይሄን ከተክቷል። በጣም ደካማ ነው። ይሄን እንግዲህ ከችክቸን በደንብ አድርገን እናደርቀዋለን። ከደረቀ በኋላ እንግዲህ በተለያየ መንገድ ቀመመን ለህዝብ እናደርሳለን ማለት ነው። እንግዲህ ይሄንን እንግዲህ አስተማማኝ ነው። በነገራችን ላይ ብዙ ጊዜ ደጋግመን ያየነው ነው። የመጀመሪያችን አይደለም። በጣም አስተማማኝ የሆነ ነው። ይሄን የምትፈልጉ እንግዲህ ባህር ዳር ላይ ቅርንጫፍ ከፍተናል ማለት ነው። ደብረ ማርቆስ ያው መስሪያ ቤታችን ነው። በቅርብ ቀን ደግሞ አዲስ አበባ እንከፍታለን ብለናል ማለት ነው። እንግዲህ አዲስ አበባም እንመጣለን። አዲስ አበባ ለሚፈልጉ ግን ይሄንን በስነ ስርዓት እየሰራን እየላክን ነው። ካመናችሁበት እንልክላችኋለን ማለት ነው። እንግዲህ አደንድን ይሄ ነው። ይሄ እንግዲህ ብልታችሁ ለሞተ ሰው በስነ ስርዓት አስተማማኝ የሆነ ተሎ ለሚረጭ አስተማማኝ የሆነ ነው። ለሚረጭ ማለት ነው። ማጠንከርም እንግዲህ አስተማማኝ የሆነ ነው። እንግዲህ ይሄንን መውሰድ ትችላላችሁ ማለት ነው። እንግዲህ ሌላም ደግሞች አሉ። ለምሳሌ አሁን ይሄንን ከሌሎች ጋር ደግሞ በመቀባት ለአይነ ጥላ እንጠቀምበታለን። በነገራችን ላይ በሚጠጣ ብቻ ሳይሆን በመቀባትም ይሆናል። አይነ ጥላ አሁን ለምሳሌ ያለበት ሰው በህልሙ ከሌላ ሴት ጋር የሚገናኝ ከሆነ በአስተማማኝ መልኩ በእርግጠኝነት ይሰራል። ይሄ በሚቀባም ጭምር እንሰራዋለን ማለት ነው። ይሄ የታየ ነገር ነው። ትክክለኛ ነው። በሚቀባ መልኩ ምን እንሰራዋለን። ይሄን በሚቀባ መልኩ መጦ መውሰድ ይቻላል ማለት ነው። ግን በመጠጥ ብቻ አይደለም፣ በብዙ አይነት ነው የምንሰደው። ያው ብቻውን አይሆንም። አንዳንድ ጊዜ ብቻውን እንዳልኳችሁ ይሄ እርጥቡ ነው። ይሄ እርጥቡ አሁን እንዲህ አድርጎ ማር ዘፍዝፎ በማር ላይ ቢሆን በእርግጠኝነት በአስተማማኝ ይሰራል ማለት ነው። እርጥቡ ብዙ ጊዜ አይቆይም፣ 7 ቀን አይቆይም። ደካማ ነው። የመጥቆር ባህሪ ያመጣል እንጂ ከሸንኮራ አሁን ሸንኮራ ከባድ ነው። ከሸንኮራ በጣም የሚቀል ነው። ወንገጠኛል ማለት ነው። እንደው ከሸንኮራ በጣም ሸንኮራ ይሄን ያክል እንደውም እንደዚህ አጭር አይሆንም። ይሄን እንግዲህ በደንብ እያዘጋጀንላችሁ ነው ማለት ነው። እንግዲህ በደንብ ለዚህ ችግር ያለበት ሰው መውሰድ ይችላል። እንደነገርኳችሁ ባህር ዳር አረጋውያን ህንጻ ፊት ለፊት ላይ ቤት አለ። ቅርንጫፍ ከፍተናል ማለት ነው። አረጋውያን ህንጻ ፊት ለፊት ላይ ስትመጡ ታገኙናላችሁ። ባህር ዳር ዙሪያ ለሚቀርባችሁ ማለት ነው። ደግሞ ደብረ ማርቆስ ለሚቀርባችሁ ደግሞ ደብረ ማርቆስ ዋናው መስሪያ ቤታችን ነው። ሁለቱ ቦታ ላይ በስነ ስርዓት ታገኙናላችሁ ማለት ነው። እንግዲህ አደንድን ይሄን ይመስላል ማለት ነው። የምትፈልጉትን አይነት መድኃኒት ለተለያዩ መድኃኒት በነገራችን ላይ ለብልት ብቻ ማለት እንሰራ የተለያዩ መድኃኒቶችን እንሰራለን ማለት ነው። በተለይ ይሄ እንደ መፍትሄ ነገር የተለያየ ነገር ለምትፈልጉ ነገሮች በብዛት እንደነገርኳችሁ እያዘጋጀን ነው ማለት ነው። የዚህ ችግር ካለባችሁ ደውሉልኝ። በአካል መምጣት ትችላላችሁ ማለት ነው። ብቻ በአካል መጥቶ መውሰድ ነው። ባይቻላችሁ ደግሞ ባላችሁበት ቦታ 100% እናደርሳለን። ምንም ጥርጣሬ የለውም። እኛም ማናደርስ ከሆነ እናደርሳለን ብለን በእርግጠኝነት አንዋሽም። የምናደርሰው ነው ትክክለኛው ነው ማለት ነው። እንግዲህ የብልት ድክመት ላለባችሁ የብልት ችግር ያለበት ሰው ብቻ ነው የሚሆነው። ለተለያዩ ነገሮች መድኃኒቶች አሉ። እንደ ነቀርሳ እንደ ኪንታሮት አስተማማኝ በሚቀባ መልኩ አለ።
አይነት ላይ እንደነገርኳችሁ በሚቀባ 100% የታየ ነው። አሁን እሱን ሰርተነዋል መውሰድ ትችላላችሁ ማለት ነው። እንግዲህ አበሻ የባህል ሕክምና ዘመጋቢ ጥባት ነኝ። እንደነገርኳችሁ አድራሻችን ያው እንግዲህ ደብረ ማርቆስ ትልቅ ሆቴል ፊት ለፊት ነው። አሁን በቅርቡ ቀን እንግዲህ እጽዋት ማዕከላችን ላይ በቅርብ ቀን ጀምራለሁ እዛ ሄዳለሁ ማለት ነው። አሁን ግን ለዕለቱ እዚህ ነው ያለነው ባህር ዳር። እንደነገርኳችሁ እንግዲህ አረጋውያን ህንጻ ፊት ለፊት ታገኙኛላችሁ። አመሰግናለሁ።